ሰላም እንደምን አላችሁ? የ11ኛ ክፍል ሂስትሪ ዩኒት 6 ላይ ነው ያለነው። ዩኒት 6 አፍሪካ ኤንድ ዘ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880 የሚለው ዩኒት ማለት ነው። በዚህ ቪዲዮ የዩኒቱን 6ኛ ክፍል እናያለን። ስላቨሪ ኤንድ ስሌቭ ትሬድ ኢን አፍሪካ፣ ባርነትና የባሪያ ንግድ በአፍሪካ ማለት ነው። ባርነትና የባሪያ ንግድ በአፍሪካ። እዚህ ጋር መጀመሪያ ላይ የምናገኘው እንግዲህ ስሌቨሪ ኢንሳይድ አፍሪካ። ስሌቨሪ ኢንሳይድ አፍሪካ ማለት አፍሪካ ውስጥ ያለ ባርነት ምን ይመስላል? መልካም እንግዲህ አፍሪካን ሶሳይቲስ as elsewhere in the world have experienced an indigenous forms of slavery and slave trades from ancient time down to the early 20th century. ኦኬ ምን ማለት ነው ይሄ ነገር? አፍሪካም እንግዲህ ልክ እንደ ሌሎቹ ማህበረሰቦች ማለት ነው እንደሌላው ዓለም ሁሉ ከጥንት ጀምሮ እስከ 20ኛው መቶ ክፍለ ዘመን መጀመሪያ ድረስ አገር በቀል የሆነ የባርነትና የባሪያ ንግድ አጋጥሟት ነበር ማለት ነው። ልክ ሌላ ዓለም ውስጥ እንዳለው ከአፍሪካ ውጭ እንዳለው የባሪያ ንግድ ሁሉ አፍሪካ ውስጥም እስከ 20ኛው መቶ ክፍለ ዘመን መጀመሪያ አካባቢ ድረስ የባሪያ ንግድ ነበረ ማለት ነው። Slaves were acquired in villages of coastal or interior Africa for both internal and external demands by a means of warfare, market supply, raiding and kidnapping, tributes, pawning or mortgage. ይሄ ደግሞ ማለት ነው እንግዲህ በጦርነት በገበያ አቅርቦት በወረራና ባፈና በግብርናና በመያዣ ወይም በሞርተጅ አማካኝነት በባህር ዳርቻዎች ወይም በውስጠኛ አፍሪካ በሚገኙ መንደሮች ለውስጣዊም ሆነ ለውጫዊ ፍላጎት ባሮች እያዙ ነበረ። ኦኬ ፎር ቦዝ ኢንተርናል ኤንድ ኤክስተርናል ዲማንድ ወይም ፍላጎት በምን ዋይ ነው የሚይዟቸው? በጦርነት ሊይዟቸው ይችላሉ። በገበያ አቅርቦት ወይም ደግሞ እዚህ ጋር በማርኬት ሰፕላይ ወይም በገበያ አቅርቦት ሊይዟቸው ይችላሉ። በወረራ ሊይዟቸው ይችላሉ። በአፈና ሊይዟቸው ይችላሉ። በግብርና መያዣ ወይም በሞርቴጆች አማካኝነት ይይዟቸውና ለውስጥና ለውጫዊ አቅርቦት ያውሏቸው ነበረ ባሮችን ማለት ነው። They were brought to slave market places by merchants of a long distance trade. ኦኬ እንግዲህ የርቀት ንግድ ነጋዴዎች አሉ። እነዚህን ባሮች እየያዙ ለንግድ ወይም ወደ ገበያ ያቀርቧቸው ነበረ ማለት ነው። ወይም ወደ ማርኬት ፕሌስ ይዟቸው ይቀርቡ ነበረ። እነማን? የሎንግ ዲስታንስ ትሬደሮች ወይም ደግሞ የረጅም ርቀት ነጋዴዎች ማለት ነው። ኦልራይት መልካም። ዌስት አፍሪካን ብላክ ስሌቭስ were brought to North Africa along the trans-Saharan trade routes. እንግዲህ የምዕራብ አፍሪካ ጥቁር ባሪያዎች ወደ ሰሜን አፍሪካ ከትራንስሃራን የንግድ መስመር ተይዘው ይመጡ ነበረ። ትራንስሃራን ስሌቭ ትሬድ የሚባል አለ። በዛ በኩል ትራንስሃራን ትሬድ ሩት አለ። በዛ በኩል የሚያልፉ ባሮች ትራንስሃራን ስሌቭ ትሬድ ይባላል ንግዱ ራሱ። በትራንስሃራን በኩል የመጡ ነጋዴዎች ማለት ነው። የሚገኙ ባሮች ማለት ነው። ስለዚህ ያ የንግድ መስመር አለ። ትራንስሃራን የሚባል የንግድ መስመር አለ። በዛ በኩል የሚጓዙ በርካታ ባሮች ነበሩ ማለት ነው። እነዚህን ባሮች ይዘው የሚንቀሳቀሱ እነማን ናቸው? የሎንግ ዲስታንስ ትሬደሮች ወይም ደግሞ የረጅም ርቀት ነጋዴዎች ማለት ነው። ይዟቸው የሚሄዱት ባሮች ምን አይነት ነበሩ? ዌስት አፍሪካን ብላክ ስሌቭ፣ የምዕራብ አፍሪካ ጥቁር ባሪያዎች ማለት ነው። ስሌቭ ኦሪጂኔቲንግ ፍሮም slave originating from the remote southwest regions of Ethiopia, reaching the Sudan and Egypt, North Africa or beyond. አያችሁ ከሩቅ ደቡብ ምዕራብ ደግሞ እዚህ ኢትዮጵያ ውስጥ ማለት ነው። ከሩቅ ደቡብ ምዕራብ የኢትዮጵያ ክልል የሚመጡ ባሪያዎች ሱዳንና ግብፅን፣ ሰሜን አፍሪካን ወይም ከዚያ በላይ ይጓዙ ነበረ ማለት ነው። ከየት የሚገኙ? ከሩቅ ደቡብ ምዕራብ የኢትዮጵያ ክፍል። አያችሁ slaves originating from remote southwest region of Ethiopia. ሳውዝ ዌስት ማለት የደቡብ ምዕራብ ኢትዮጵያ አካባቢ በርካታ ባሮች ይጓዙ ነበረ። ወዴት? ወደ ሱዳን። ወዴት? ወደ ግብፅ። ወዴት? ከዚህም በላይ ወደ ሰሜን አፍሪካ ማለት ነው። Another major long distance trade routes brought slaves and other trade items from the remotest Central Africa interior to the kingdom of Bakongo or Ndongo along the Atlantic coast. ሌላኛው እንግዲህ ዋና የርቀት የንግድ መስመር
ባሮችንና ሌሎች የንግድ ዕቃዎችን ከሩቅ መካከለኛው አፍሪካ መሃል ወደ ባኮንጎ ወይም ደግሞ ወደ ንኮንጎ መንግስት በአትላንቲክ የባህር ዳርቻዎች ያመጡ ነበር። ኦኬ። ስለዚህ የኢትዮጵያው ከሪሞት ሳውዝ ዌስተርን ሪጅን አካባቢ የሚመጡ ባሮች ነበሩ ለንግድ የሚቀርቡት በዋናነት። ሌላው ደግሞ ሜጀር ሎንግ ዲስታንስ ትሬድ የምንላቸው እንግዲህ ከየት ነው የሚመጡት? ከሪሞተስት ሴንትራል አፍሪካ። ኦኬ። ኢንቴሪየር ቱ ዘ ኪንግደም ኦፍ ባኮንጎ። ባኮንጎን አይተናል። ኪንግደም ኦፍ ባኮንጎ እና ኒዶንጎ የሚባሉ ከዚህ ቀደም ማለት ነው። ስለዚህ ከዛ አካባቢ የሚመጡ ባሮች ነበሩ። ሜል ኤንድ ፊሜል ስሌቭ ኢን ትራዲሽናል አፍሪካ ሶሳይቲ ዌር ዩዝድ አስ ዶሜስቲክ ሰርቫንት ኢን ፓሌስስ ሪሊጂየስ ፕሌስስ ኤንድ ኢንዲቪዥዋል ሃውስሆልድ። ምኖች ሜል ኤንድ ፊሜል ስሌቭስ ኢን ትራዲሽናል አፍሪካ ሶሳይቲ ዌር ዩዝድ አስ ዶሜስቲክ ሰርቫንት ኢን ፓሌስ ሪሊጂየስ ፕሌስ ኤንድ ኢንዲቪዥዋል ሃውስሆልድስ። በባህላዊ በአፍሪካ ማህበረሰቦች እንግዲህ ውስጥ ያሉ ወንዶችና ሴቶች ባሪያዎች በቤተ መንግስት ሊያገለግሉ ይችላሉ፣ ወይም ፓሌስ ያልነው ማለት ነው። በሃይማኖት ቦታዎች ወይም ሪሊጂየስ ፕሌስ ሊያገለግሉ ይችላሉ። እንዲሁም ደግሞ በግለሰብ ቤት ውስጥም ሊያገለግሉ ይችላሉ፣ ኢንዲቪዥዋል ሃውስ ሆልድ ማለት ነው። ስለዚህ እንደ ቤት አገልጋይ ሆነው ያገለግላሉ ማለት ነው። ኦኬ ዴን ቢሳይድ the acquisitions of greatest numbers of slave was mark of prestige, a mark of prestige, power and status in Africa society. ከዚህም በተጨማሪ እንግዲህ የባሪያዎች ብዛት በአፍሪካ ማህበረሰብ ውስጥ ያለውን ክብር፣ ስልጣንና ክብር ምልክት ነው። ባጭሩ የክብር ምልክት ነው። ምን ማለት መሰላችሁ? እዚህ ጋር ፕሬስቲጅ ማለት እዚህ ጋር ክብር ማለት ነው። አንድ ሰው በርካታ የሆነ ስሌቭ ፈለገ ማለት፣ ባሪያ ፈለገ ማለት ፕሬስቲጅ ወይም ደግሞ ክብሩን ከፍ አደረገ ማለት ነው። አቅሙ ከፍተኛ እንደሆነ ያሳያል ማለት ነው። ኦኬ ምን ያህል አቅም እንዳለው፣ ምን ያክል ጠንካራ ሰው እንደሆነ ነው የሚያመለክተው። ያ ማለት አሁን በዘመናዊ ቋንቋ አንድ የሆነ ስራ ፈጣሪ ሰው በውስጡ 50 ሰዎችን ቢያሰራ እና ደግሞ ሌላኛው በውስጡ 200 ወይም 400 ሰራተኞችን ቢያሰራ አቅም ያለው የትኛው ነው? 400 ሰዎችን እያሰራ ያለው ሰው ጥሩ ካፒታል እያንቀሳቀሰ ነው ማለት ነው። ስለዚህ በዚህ ጊዜም በርካታ ባሪያዎችን ለቤት ዲማንድ ሊሆን ይችላል፣ ወይም ቤት ውስጥ ለማገልገል ሊሆን ይችላል፣ ሪሊጂየስ ፕሌስ ወይም ደግሞ ፓሌስ ውስጥ ለማገልገል ሊሆን ይችላል። በርካታ ባሪያዎችን ለአገልግሎት ተጠቀመ ማለት ፕሬስቲጅ ወይም ክብሩን፣ አቅሙን፣ ፓወሩን፣ ስልጣኑን ከፍ እንዳለ ተደርጎ በአፍሪካ ሶሳይቲ ይቆጠራል ማለት ነው። ሌላኛው ፊሜል ስሌቭስ ኩድ አልሶ ቢኬም ዘ ዋይቭስ ኦፍ ኮንኩፓይን አይ ሚን the wives and concubine ማለት እዚህ ላይ ቅምጥ ቁባት ማለት ነው። of individuals chiefs and kings። ሌላው እንግዲህ ሴት ባሪያዎች የግለሰቦች አለቆች ወይም የንጉሶች ሚስቶችና ቁባቶች ሊሆኑ ይችላሉ ማለት ነው። ሚስቶች፣ ቁባቶች። ኮንኩባይን ማለት ቁባት ወይም ደግሞ እንደሚባለው ውሽማን በለው በሚገባችሁ ቋንቋ ቅምጥም ይባላል። ቅምጥ፣ ውሽማ ወይም ደግሞ ቁባት ከሚስቱ በተጨማሪ ያለች ሴት ማለት ነው። ቁባት የምትባለው ለምን ለኢንዲቪዥዋሎች፣ ለቺፎች ወይም ለአለቆች፣ ለነገስታቶች እንዲሁም ለግለሰቦች ማለት ነው። the price of female slaves was always higher than the price of male slaves። እንግዲህ የሴቶች ዋጋ፣ የሴት ባሪያዎች ዋጋ ከወንድ ባሪያዎች ዋጋ ምንጊዜም ከፍ ያለ እንደነበረ ይነግረናል ማለት ነው። ሌላው slave labor was used in agriculture including farming, animal rearing, hunting and fishing activities። የባሪያ ጉልበት እንግዲህ በእርሻ፣ በእንስሳት እርባታ፣ አደንና አሳ ማጥመድ ጨምሮ በእርሻ ላይ ያገለግሉ ነበረ። አጠቃላይ በአግሪካልቸሩ ዘርፍ ማለት ነው። ኦኬ beside slaves were employed in trade as a porters, merchants or trading agent for individuals as well as for states። በተጨማሪም እንግዲህ ባሪያዎች እንደ መንግስት ለግለሰቦች እንደምን እየሆኑ ያገለግላሉ? እንደ ነጋዴ እየሆኑ የንግድ ስራን ተቀጥረው በመስራት እንደ ነጋዴ ሆነው ኦኬ ትሬድ ኤጀንት ወይም ደግሞ የንግድ አገናኝ ኤጀንቶች ሆነው ያገለግላሉ። ለምኖች? ለነጋዴዎችም ለስቴትም ማለት ነው። ለመንግስትም ለትላልቅ ነጋዴዎችም ንግዱ ዘርፍ ውስጥ ተቀጥረው ያገለግሉ ነበር ማለት ነው ባጭሩ። ኦኬ
ወይም ባጭሩ በንግድ ስራ ተቀጥረው ይሰሩ ነበረ፣ በግለሰብ ደረጃም በመንግስት ደረጃም ማለት ነው። They were also used in gold mining like Akan in West Africa, iron working, salt making like Iste and Borbor Fate of Ghana, clothes weaving and other arts of craft industry ይለናል። ሌሎች እንግዲህ የተለየ ተሰማርተው ይሰራሉ ማለት ነው። እንግዲህ በወርቅ ማዕድን ማውጫ እንደ ምዕራብ አፍሪካ አካል፣ ብረት ስራ፣ ጨው ማምረቻ እንደ ጋና ቦርቦርቴ ፋንቴ፣ የጨርቃጨርቅ ሽመና እና ሌሎች የጥበብና የእደ ጥበብ ኢንዱስትሪዎች ጥቅም ላይ ውለው ያገለግሉ ነበረ ማለት ነው እነዚህ ሰዎች ወይም እነዚህ ባሮች የምንላቸው ማለት ነው። In addition, slaves were recruited into armies of traditional pre-colonial Africa state as a soldier, camp follower, bodyguards of kings and chiefs, or in rare case as a commander. ሌላኛው እንግዲህ በተጨማሪም ባሮች ከቅኝ ግዛት በፊት በነበሩ የአፍሪካ መንግስታት ጦር ውስጥ ማለት ነው እንደ ወታደር፣ የካምፕ ተከታዮች፣ የንጉስና የአለቆች ጠባቂዎች ወይም አልፎ አልፎ ደግሞ እንደ አዛዥነት ይመለመሉ ነበረ። ሪክሩትድ ማለት መመልመል ማለት ነው። ስለዚህ ለአርሚነት ይመለመሉ ነበረ። የካምፕ ተከታዮች ሆነው ይመለመሉ ነበረ። የንጉሶች ጠበቃዎች ሆነው ይመለመሉ ነበረ። ሬር ኬዝ ማለት በትንሽዬ መጠን ሳይበዛ እንደ ኮማንደር እንደ አዛዥ ሆነው የሚመለመሉበት ሁኔታዎች ይፈጠሩ ነበረ ማለት ነው። In the field of administration, slaves were highly needed in the palace of Africa chief to serve as a musician, a sword bearer, a herald, translator, a financier, ኩከር ኤንድ ሶን። በአስተዳደሩ መስክ ደግሞ ስናየው በአፍሪካ አለቆች ቤተ መንግስት ውስጥ ባሮች እንደ ሙዚቀኛ፣ ጎራዴ ተሸካሚ፣ ስዋርድ ቤረር ማለት ጎራዴ ተሸካሚ፣ አብሳሪ፣ ተርጓሚ፣ ገንዘብ ነሺዎች ወይም ገንዘብ ያዦች፣ ምግብ አብሳዮች እና የመሳሰሉትን ሆነው አገልግሎት ይሰጡ ነበር ይለናል። Alright? መልካም። In most African society, slaves were often integrated into the kin ማለት ዘመድ ማለት ነው። The kin of their owners either by adoption or marriage. In most African society ነው የሚለን። In most African society. በአብዛኛው የአፍሪካ ማህበረሰብ ባሮች ብዙውን ጊዜ ከባለቤቶቻቸው ቤተሰብ ጋር በጉዲፈቻ ወይም ደግሞ በጋብቻ ይዋሃዱ ነበረ፣ ወይም ደግሞ አንድ ቤተሰብ መሆን ይችሉ ነበረ። በጉዲፈቻ በአዶፕሽን ወይም በማሬጅ በጋብቻ ማለት ነው። አያችሁ፣ ባሪያ ሆነው መጥተው ግን በጉዲፈቻ ወይም ደግሞ በማሬጅ በጋብቻ ቤተሰብ የሚሆኑበት ጊዜ ይፈጠር ነበረ። This was common, for example, among the Tuareg in North Africa, the Bamba of Middle Niger, the Wolof of Senegamba, the Mande of Sierra Leone, the Bakongo of Lunda, the Lunda of the Central West Africa, the Caribe of Tanzania, the Imbangada of Angola, the Sena of Mozambique. እዚህ ጋር የተጠቀሱት ምሳሌዎች እንግዲህ በአዶፕሽን እና በማሬጅ ባሮች ምን የሚሉባቸው ናቸው? የሚዋሃዱባቸው ቦታዎች ነበሩ። ያም ማለት መሰላችሁ። ይህም በተለመደ ነበር ይለናል። ለምሳሌ በሰሜን አፍሪካ የሚገኙ ተዋርግ፣ በመካከለኛው ኒጀር ባምባ፣ በሴኔጋምቢ ዋሎፍ፣ በሴራሊዮን ማንዴ፣ በመካከለኛው ምዕራብ አፍሪካ ባኮንጎ እና ሉንዳ፣ የታንዛኒያው ከርቤ፣ የአንጎላው ኢባንጋላ፣ የሞዛምቢኩ ሴና፣ እነዚህን እንደ ምሳሌ መጥቀስ እንችላለን ማለት ነው። እነዚህ የተዘረዘሩ ቦታዎች ምን የሚደረግባቸው ቦታዎች ናቸው? በአዶፕሽን እና በማሬጅ በጉዲፈቻ እና በጋብቻ ባሮች ከባለቤቶቻቸው ጋር የሚዋሃዱበት ቤተሰብ የሚሆኑበት ኮመን ኤግዛምፕሎች ናቸው እነዚህ ቦታዎች። ተዋረግ ላይ ይካሄድ ነበረ፣ ባምባ ላይ ይካሄድ ነበረ፣ ወሎፍ ይካሄድ ነበረ፣ ማንዴ የሚባል ቦታ ላይ ይካሄድ ነበረ፣ ባኮንጎ ኤንድ ሉንዳ ላይ ይካሄድ ነበረ፣ ካርቤ የሚባል ቦታ ላይ ይካሄድ ነበረ፣ ልባንጋዳ የሚባል ቦታ ላይ ይካሄድ ነበረ፣ ኤንድ ሴና የሚባል ቦታ ላይ ይካሄድ ነበር። እነዚህ ቦታዎች የት ነው የሚገኙት? ሚድል ኒጀር ይገኛል፣ ሴኔጋምባ ይገኛል፣ ሴኔጋምቢያ፣ ሴራሊዮን፣ ሴንትራል ዌስት አፍሪካ፣
ታንዛኒያ፣ አንጎላ፣ ሞዛምቢክ እዚህ አካባቢ ላይ እንደዚህ አይነት ነገሮች ወይም በአዶፕሽን እና በማሬጅ ባሮችን ቤተሰባዊ ማድረግ ኮመን የሆነ አክቲቪቲ እንደነበረ ይነግረናል። አፍሪካ ስሌቭስ ዌር ኦፍን ሪጋርድድ አስ ዘ ፓርት ኦፍ ዴር ፋሚሊ። ኦኬ። ሌላው ደግሞ የአፍሪካ ባሮች ብዙውን ጊዜ እንደ ቤተሰብ አካል ተደርገው ይቆጠሩ ነበረ ማለት ነው። ያ ማለት ልክ እንደ ቤት አጋዥ ማለት ነው። አሁን የቤት ሰራተኛ ተብለው ቤት ላይ የሚያግዙ ሴቶች ይኖራሉ፣ ምግብ አብሳይ፣ ልጅ ያዥ ምናምን። አሁን እነሱ ኦልሬዲ እንደ ቤተሰብ ተደርገው ይቆጠራሉ አይደለም። ሶ ባሮችም ያ ብዙ ጊዜ በግለሰቦች ለአገልግሎት ስለሆነ የሚፈለጉት ምግብ ለመስራት ሊሆን ይችላል፣ የእርሻ ስራ ለመስራት ሊሆን ይችላል፣ ወይም የግብርና ስራ ለመስራት ሊሆን ይችላል። በአጭሩ በጉልበት ነው የሚፈለጉት፣ ጉልበታቸው ነው የሚፈለገው። እናም እንደ ፋሚሊ ሜምበር ተደርገው ይቆጠራሉ። ብዙ ጊዜ አፍሪካ ውስጥ የነበሩ ስሌቦች ዛት ማች ጭቆና ምናምን ብዙም አልነበረባቸውም ለማለት ሲፈልግ ነው ይህን የሚለን። ስሌቭስ ኢን አፍሪካ ትራዲሽናል ሶሳይቲ ሃድ ሰርቴን ራይትስ ኤንድ ፕሪቪሌጅ። አያችሁ። ሌላው ደግሞ በአፍሪካ ባህላዊ ማህበረሰብ ውስጥ ያለው ባሪያዎች የተወሰኑ መብቶች እና ፕሪቪሌጆች ልዩ ጥቅም ማለት ነው። መብትና ልዩ ጥቅም ነበራቸው። ስሌቭስ ኢን ትራዲሽናል ሶሳይቲ ወይም በአፍሪካ ባህላዊ ማህበረሰቦች የሚኖሩ ባሮች ምን አላቸው? ሰርቴን ራይት የተወሰነ መብት ነበራቸው፣ እንዲሁም ልዩ ጥቅምም ነበራቸው ማለት ነው። they had the right to marry among themselves። አያችሁ፣ the right to marry among themselves or marry free people። እንግዲህ በመካከላቸው የመጋባት ወይም ነፃ ሰዎችን የማግባት መብት ነበራቸው። ባሪያውን ባሪያ የማግባት መብት ነበረው። እንደ ፍሪ የሆኑ ወይም ባሪያ ያልሆኑ ሰዎችንም የማግባት መብት ነበራቸው። ይሄ መብት ወይም ፕሪቪሌጅ ነው፣ ልዩ ጥቅም ማለት ነው። አፍሪካ ስሌቭስ who farmed for their owners were also given a plot of land on which to farm and obtain independent income። ሌላኛው ደግሞ ለባለቤቶቻቸው የሚያግዙ የአፍሪካ ባሮች እንግዲህ የሚያርሱት ምን ይሰጣቸዋል? ፕሎት ኦፍ ላንድ ይሰጣቸዋል። አፍሪካን ስሌቭስ who farmed for their owner were also given a plot of land on which to farm and obtain independent income። የራሳቸው የሆነ ገቢ የሚያገኙበት ፕሎት ኦፍ ላንድ ወይም ቁራጭ መሬት ይሰጣቸው ነበር ከባለቤቶቻቸው። ያ ማለት መሰላችሁ አንድ ባሪያ ለሆነ ጌታ እያረሰ እየቆፈረ ወይም በጉልበት እየረዳ ካገለገለ ኢንዲፔንደንት የሆነ ኢንካም የሚያገኝበት ወይም ራሱን ችሎ ገቢ የሚያገኝበት መሬት ተቆርሶ ይሰጠው ነበር ለራሱ ማለት ነው። ስለዚህ የራሱ መሬት አለ፣ ባለቤቶቹንም ወይም ደግሞ ባሪያ ብለው የገዙትን ሰዎችም ስራ ይሰራላቸው ነበር ማለት ነው። ይሰራላቸዋል፣ መሬትም ይሰጡታል። ስለዚህ የሰጡት መሬት ለራሱ ጥቅም ነው የሚያውለው ማለት ነው። ይሄን ነው እንግዲህ ፕሪቪሌጅ ብለን የምንጠራው ወይም ልዩ ጥቅም የምንለው። ስሌቭስ could inherit property from their master። ሌላኛው ደግሞ መሰላችሁ ስሌቦች ከማስተሮቻቸው ወይም ደግሞ ከአለቆቻቸው ሀብት ንብረት ይወርሱ ነበረ። ላይክ ለምሳሌ ሁለት ባልና ሚስቶች ሁለት ባሮች ቢኖሯቸው አንድ ሴትና አንድ ወንድ ኢማጂን አሁን የሆኑ ጌቶች አሉ ወይም የመሬት ከበርቴዎች በሰዓቱ ባላባት የሚባሉት ማለት ነው። ስለዚህ ልጅ የላቸውም እንበል፣ ሁለት ባሮች ሴትና ወንድ አላቸው እንበል። እነዚህ ሴትና ወንድ ባሮች እርስ በርሳቸው መጋባት ይችላሉ። they had a right to marry among themselves። አንድ ለነዚህ ለማስተሮቻቸው መሬት እያረሱ ስለሆነ እያገለገሉ ስለሆነ ኤፕሎት ኦፍ ላንድም ተቆርሶ ይሰጣቸዋል። ሁለተኛ ፕሪቪሌጅ ወይም ራይት። ሌላኛው ደግሞ እነዚህ ሁለቱ ሰዎች ወይም የመሬቱ ባለቤት ቢሞቱ ኢንሄረንት የማድረግ ይህን ሀብት ንብረታቸውን የመውረስ መብት አላቸው። this is a privilege። የልዩ ጥቅም ነው። ኦራይት። ሌላኛው ደግሞ ምንድን ነው? the slave was entitled to legal protection። አያችሁ፣ ባሮች አሁንም የህግ ከለላ የማግኘት መብትም ነበራቸው። ይህም እንግዲህ certain right and privilege ውስጥ የሚመደብ ነው። it was only the king or the chief or a sultan who
who had a power of life and death over the slave and every other citizens of the state። እንግዲህ በባሪያዎች እና በሁሉም የመንግስት ዜጎች ላይ የህይወትና የሞት ስልጣን የነበራቸው ንጉሶች፣ አለቆች ወይም ሱልጣኖች ብቻ ነበሩ። ኦኬ በባሮች ላይ እንዲሁም over the slave and every other citizens of the state ሲል በባሮች እና በሀገሪቱ ህዝቦች ላይ በህይወት የመቆየት መብት የሚነፍጉም የሚሰጡም ምኖች ናቸው? ንጉሶች፣ አለቆች፣ ሱልጣኖች። ያ ማለት አንድ ንጉስ ለምሳሌ የሆነ ሰው ካልተመቸው ማስወገድ ይችላል። አንድ ባሪያ ካልተመቸውም እንደዛው። ሌላ ሰው ግን መብት የለውም። that is why it was only ሲል ብቻ እነማን ኪንጎች ብቻ ቺፎች ሱልጣኖች ከነዚህ አካላት ውጭ የማንንም ህይወት የመቅጠፍ መብት ያለው አካል አልነበረም ማለት ነው። moreover many African societies including the Sena of Mozambique, the Karbi of Tanzania, the Mandi of Sierra Leone and the Congo of Central Africa granted slaves the privilege of manumission or redemption። redemption ምንድነው? እንደዚህ አይነት ፕሪቪሌጅም የሰጡ አሉ እዚህ ጋር ያሉ የተዘረዘሩ አገራት ማለት ነው። ምን ማለታችን ነው? moreover many African societies ስንል እንግዲህ ከዚህም በላይ የሞዛምቢክ ሴና፣ የታንዛኒያ ካርቢ፣ የሴራሊዮን ማንዲ እንዲሁም የመካከለኛው አፍሪካ ኮንጎን ጨምሮ ብዙ የአፍሪካ ማህበረሰቦች ለባሪያዎች የመግዛት ወይም የመበጀት መብትን ሰጠዋል። እዚህ ጋር ማኑሚሽን ማለት የመግዛት፣ ሪደምፕሽን ማለት መበጀት ሜቢ እንግዲህ ብዙ ጊዜ የቤተክርስቲያን ቃል ነው። መበጀት ማለት ትርጉም መግዛት ማለት ነው። ባሪያዎች ባሪያን የመግዛት መብት የተሰጠባቸው ናቸው። እነዚህ የተጠቀሱት ቦታዎች ልክ እንደ ከርቤ ኦፍ ታንዛኒያ፣ እንደ ማንዲ ኦፍ ሴራሊዮን፣ እንደ ኮንጎ ኦፍ ሴንትራል አፍሪካ እንዲሁም ሴና ኦፍ ሞዛምቢክ ብለን የጠቀስናቸው ቦታዎች ከላይ ታስታወሳችሁ ምን የሚሰጡ ናቸው? በአዶፕሽን ወይም በማሬጅ ቤተሰባዊ የማድረግ ባህል የነበራቸው ቦታዎች ነበሩ። ስለዚህ አሁንም እነዚህ ቦታዎች ምን እያደረጉ ነው? ባሮችን ባሪያ የመግዛት መብት ወይም ፕሪቪሌጅ የሰጡ ቦታዎች ናቸው። ፕሪቪሌጅ ወይም መብት ጥቅም የሰጡ ናቸው ማለት ነው። slaves also enjoyed some social and political mobility። ከዚህ በተጨማሪ ደግሞ ባሮች አንዳንድ ማህበራዊና ፖለቲካዊ እንቅስቃሴዎችንም የማካሄድ መብትም ነበራቸው። In many West African society, including the Hausa, Fulani, the Mande, Igbo, Yoruba, and Kanuri, a slave could become a head of his own house. A head of his own house, village head, or chief. በብዙ የምዕራብ አፍሪካ ማህበረሰቦች እንደ ሀውሳ፣ ፉላኒ፣ ማንዴ፣ ኢቦ፣ ዮሩባ እና ካኑሪ አንዳንድ ባሪያዎች የቤታቸው ራስ የመሆን ወይም ቤታቸውን የመግዛት የማዘዝ የመንደር አለቃ የመሆን ከዛም አልፎ ደግሞ ቺፍ የጎበዝ አለቃ የመሆን ፕሪቪሌጅ ወይም ደግሞ መብት ይሰጣቸው ነበር እዚህ ምዕራብ አፍሪካ አካባቢ የሚገኙ ባሮች ማለት ነው። ስለዚህ ትልቅ መብት ነው። ትልቅ መብት and ፕሪቪሌጅ ነው እዚህ አካባቢ ያለው በእውነቱ። In general, the treatment of slave in pre-colonial Africa society depends on the owners, the family, and the household in which the slave resided. በአጠቃላይ እንግዲህ ከቅኝ ግዛት በፊት በአፍሪካ ማህበረሰብ ውስጥ የባሮች አያያዝ በባለቤቱ፣ በቤተሰቡ እና ባሪያው በሚኖርበት ቤተሰብ ላይ የተመሰረተ ነበረ። ስለዚህ ባለቤቱ ወይም ኦነሩ ቅን ከሆነ፣ ቤተሰቦቹ ቅን ከሆኑ ባሪያዎች ብዙ መብት እና ፕሪቪሌጅ ወይም ልዩ ጥቅም ይሰጣቸዋል ማለት ነው። ከዛ ውጭ ከሆነ ወይም ክፉ እንትን ከሆነ የመቅጣት የመግረፍ ምናምን ነገሮች ሊፈጠሩ ይችላሉ። ግን እንዳጠቃላይ ስናየው ፕሪ ኮሎኒያል አፍሪካ ላይ ያሉ ባሮች ብዙ መብቶች እና ጥቅሞች ያሏቸው ባሮች ነበሩ። On the whole, oral and written record shows a pictures of humane treatments of slave. በአጠቃላይ እንግዲህ የቃልም የጽሁፍም መዛግብቶች ስናይ ለባሮች ሰብአዊ አያያዝ የሚያሳይ ምስሎች ነው የሚታዩት። የተለያዩ እንግዲህ በኦራል ወይም በአፈ ታሪክ የሚተላለፉ ወይም ደግሞ በጽሁፍ ዶክሜንቶች ምናምን ስናይ ምንድነው የሚያመላክቱት? ሂውማን ትሪትመንት
ወይም ሰብአዊ የሆኑ ድርጊቶች ይደረጉ ነበረ። ከሰብአዊ ድርጊት ይወጣ ያፈነገጠ የባሪያ አያያዝ አልነበረም። Observers remarked that slavery in Africa was very different from that of Europe, North America, and West Indies. ሌላው ደግሞ እንግዲህ በአፍሪካ ያለው ባርነት ከአውሮፓ፣ ከሰሜን አሜሪካ፣ ከምዕራብ ህንዶች በእጅጉ የተለየ እንደነበረ ታዛቢዎች ይናገራሉ ማለት ነው፣ ወይም ኦብዘርቨሮች ይናገራሉ ማለት ነው። ስለዚህ አፍሪካ ውስጥ የነበረው የባሪያ አያያዝ ሂውማን ትሪትመንት ወይም ደግሞ ሰዋዊ ወይም ስብዕና የነበረው እንደነበረ ነው የሚነግረን። አውሮፓ፣ አሜሪካ፣ ዌስት ኢንደስ ምናምን አካባቢ ያሉት ግን ትንሽ ከበድ የሚል ነበረ። nevertheless his or her status as a slave was never entirely forgotten regardless of the level of his or her social integrity or social and political position ይለናል። የማለም ማለት መሰላችሁ እንግዲህ ይህን ያክል መብት ቢሰጣቸውም ሂውማን ትሪትመንት ቢሰጣቸውም የተለያዩ ጥቅማ ጥቅሞችን ቢሰጧቸውም ላይ ያየናቸውን ጥቅማ ጥቅሞችን ቢሰጧቸውም እንኳ የማህበረሰብ ውደት ደረጃ ወይም ማህበራዊ ወይም ፖለቲካ አቋሙ ምንም ይሁን ምን የባርነት ደረጃውን ሙሉ በሙሉ ሊያስረሳ አይችልም። የፈለገ ለምሳሌ እዚህ ጋር ሄድ ኦፍ ደ ቪሌጅ የሚሆን ቺፍ የሚሆን ሄድ ኦፍ ሂዝ ሃውስ የሚሆን ቅድም ላይ እንደነገርኳችሁ ኢነሪየር ኬዝ ኮማንደር የመሆንም መብት እንዳላቸው አይተናል አይደል? ያን ያክል ቢሆንም ባሪያ የሚለውን ማዕረጉን ወይም ደግሞ የተሰጠውን ስም ማስረሳት አይቻልም። በቃ ባሪያ ከሆነ ባሪያ ነው። የፈለገ ትልቅ የሥራ ዘርፍ ይሰጠው ባሪያ ነው። አለቅ እንደዛ ነው የሚቆጠረው የነበረው ማለት ነው። እዚህ ጋር እንግዲህ ካርታው የምታዩት ስሌቭ ትሬድ ሩትስ ቢፎር ደ ትራንስአትላንቲክ ስሌቭ ነው። ከትራንስአትላንቲክ የባሪያ ንግድ በፊት የነበረው ስሌቭ ነው። እዚህ አካባቢ እንግዲህ አውደ አገስት የሚባል አለ። እዚህ ጋር ብዙም ስዕሉ አይታይም። ከዚህ ወደ ሰሜን ነው የሚጎርፈው። የምታዩት የአቅጣጫው ምናምን ባሮች የሚጓዙበት አቅጣጫ ነው። ኦኬ ይሄ ካርታው እንግዲህ ሞስት ኦፍ ዘ ታይም እዚህ ሰሜኑ የአፍሪካ ክፍል አካባቢ ላይ ነው እና ደግሞ እዚህ ምስራቁ የአፍሪካ ክፍል ላይም አለ የባሪያ ንግዱ ማለት ነው። ይህ አካባቢ ወይ አልተጠናም ወይ ብዙም የባሪያ ንግድ የለውም ማለት ነው ይሄ ኤሪያ። መልካም ሌላኛው ቶፒካችን የሚሆነው ደግሞ the Indian Ocean and Mediterranean slave trade የህንድ ውቅያኖስ እና የሜዲትራኒያን የባሪያ ንግድ ምን ይመስላል? the Indian Ocean and the Mediterranean slave trade የህንድ ውቅያኖስ እና የሜዲትራኒያን የባሪያ ንግድ። መልካም እንቀጥል። African slaves have also been exported to the outside world since the ancient time. እስካሁን ቅድም ላይ ስናየው የነበረው ስሌቭ ትሬድ ኢንሳይድ አፍሪካ ነበረ። አፍሪካ ውስጥ የነበረው የባሪያ ንግድ ዛት ማች መጥፎ የሚባል አይደለም። ሂውማን ትሪትመንት ያለበት ወይም ደግሞ ሰብአዊ እንክብካቤ ያለበት የተለያዩ መብቶችና ጥቅማ ጥቅሞች ወይም ራይትስ ኤንድ ፕሪቪሌጅ የሚሰጥ ብዙ ነገሮችን ዘርዝረን አይተናል። አሁን ደግሞ የህንድ ውቅያኖስና የሜዲትራኒያን ስሌቭ ትሬድ ማለት ሀጉር አቋራጭ ማለት ነው። ከአፍሪካ ወጣ ያለ ወይም አውትሳይድ ኦፍ ዲ ካንቲነንት ማለት ነው። ኦኬ ስለዚህ አፍሪካ ስሌቭ ሃቭ አልሶ ቢን ኤክስፖርተድ ቱ ዲ አውትሳይድ ወርልድ ሲንስ አንሸንት ታይም። ያ ማለት የአፍሪካ ባሮች ከጥንት ጀምሮ ወደ ውጭ ዓለሙ ይላኩ ነበረ። the trans-Saharan, Red Sea, Indian Ocean slave trade were much older and existed long before the beginning of the transatlantic slave trade. ምን ማለታችን ነው? እዚህ ጋር እንግዲህ የትራንስሳሃራን የቀይ ባህር የትራንስሳሃራን የቀይ ባህር እንዲሁም የህንድ ውቅያኖስ የባሪያ ንግድ በጣም የቆየና የአትላንቲክ ትራንስአትላንቲክ የባሪያ ንግድ ከመጀመሩ ከረጅም ጊዜ በፊት የነበረ ነው። ኦኬ ስለዚህ ትራንስሳሃራን፣ ሬድ ሲ እንዲሁም ኢንዲያን ኦሽን የሚባለው የባሪያ ንግድ መስመር ከትራንስአትላንቲክ ስሌቭ ትሬድ በፊት የነበረ ነው። ይሄ ከመጀመሩ በፊት ማለት የቆየ ነው። The trans-Saharan trade, which is known as to have existed at least from 8th century AD to the late 16th century, was the trade in the slave and other items across the Saharan desert between the Mediterranean countries and sub-Saharan Africa ይለናል።
ባጭሩ የትራንስሳሃራን ስሌቭ ትሬድ የሚባለው ወይም ትሬድ የሚባለው ስሌቭን እና ትራንስሳሃራን ትሬድ የሚባለው እንግዲህ የሚታወቀው ኤግዚስት አድርጓል ተብሎ የሚጠበቀው አትሊስት ፍሮም 8th ሴንቸሪ ከ8ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን መገባደጃ አካባቢ የነበረ ንግድ ነው። ይሄ ትራንስሳሃራን ትሬድ ብለን የምንጠራው ማለት ነው። በዋናነት የትሬድ የሚካሄደው በሳሃራ ዴዘርት ወይም በሳሃራ በረሃ አካባቢ ነው። ይህም እንግዲህ በሜዲትራኒያን ካንትሪዎች ወይም እዛ አካባቢ ባሉ ሜዲትራኒያን ካንትሪስ የምንላቸው እንግዲህ የሰሜኑ የአፍሪካ ክፍል እና የደቡባዊ የዩሮፕ ክፍል እነሱ ሜዲትራኒያን ካንትሪስ ብለን እንጠራቸዋለን። ላይክ ለምሳሌ አሁን እነ ቱኒዚያ፣ ሊቢያ ምናምን ሜዲትራኒያን አካባቢ ያሉ ሀገሮች ናቸው። ከላይ ደግሞ እንደ ስፔን፣ ጣሊያን ምናምን ወደ ደቡባዊ የሜዲትራኒያን ክፍል ጠጋ የሚሉ ሀገሮች ማለት ነው። በእነሱ ሀገሮች መካከል እንዲሁም ደግሞ በሰብ ሳሃራን አፍሪካ አካባቢ እዛ አካባቢ በሚገኙ ሀገሮች መካከል የሚካሄድ የንግድ ልውውጥ ነው ትራንስሳሃራን ትሬድ ብለን የምንጠራው። ትራንስሳሃራን ስሌቭ ትሬድ ካልን ግን ትራንስሳሃራን ውስጥ የነበረ የባሪያ ንግድ ነው። ሲምፕሊ ትሬድ ካል ትራንስሳሃራን ትሬድ ካል የተለያዩ እቃዎች ምናምን አጠቃላይ እሱ ትራንስሳሃራን ስሌቭ ትሬድ እንላለን። ባሪያን ብቻ ከሆነ ደግሞ ትራንስሳሃራን ስሌቭ ትሬድ ብለን እንጠራዋለን። ወደታች ራሱን የቻለ ቶፒክ አለው እሱ ማለት ነው። ኖርዝ አፍሪካ አረብስ ኤንድ በርበርስ ዌር ዲ ሜጀር ፓርቲሲፓንትስ ኢን ዲስ ትሬድ። በዚህ ትሬድ በትራንስሳሃራን ትሬድ ማለት ነው የሰሜን የአፍሪካ አረቦች፣ ሰሜን አፍሪካ እንግዲህ በአረቦች የተሞላ ነው። ለምሳሌ ኢጅፕቶችን ብታው፣ ግብፃውያን ብታው ኔቲቭ ግብፅ አታገኙም። በዚህ ሰዓት ሙሉ አረብ ናቸው። ይህ ሞሮኮ ብትሉ ቱኒዚያ ምናምን እንዳለ አረብ ነው። ስለዚህ ኖርዝ አፍሪካ አረቦች እና በርበር የሚባሉት በዚህ ንግድ ላይ ፓርቲሲፔት የሚያደርጉ የሚሳተፉ ነበሩ ማለት ነው። One of the trade routes ran from Morocco city of Tagaza and Sijalmasa to the Niger Delta, and the other one from Africa, now Tunisia, to Lake Chad area. ትሬድ ሩቱም ወይም የንግድ መስመሩም እንግዲህ ከየት ይነሳል? ከሞሮኮ ሲቲ። የሞሮኮ ሲቲ ማን? ታጋዛ እና ሲጃል ማሳ የሚባሉ ከዚህ ተነስቶ ይደራሽ ነው ኒጀር ዴልታ ላይ የሚደርስ። ሌላኛው ደግሞ ከኢፍሪቃ ማለት እንግዲህ በአሁኑ ሰዓት ቱኒዚያ ተብለን የምትጠራው ነች። ከሷ ተነስቶ ሌክ ቻድ ወይም የቻድ ሐይቅ አካባቢ የሚደርስ የንግድ መስመር ነበረ ማለት ነው። ኦኬ ማን ነው ይሄ? የትራንስሳሃራን ትሬዱ ማለት ነው። Salt was abundant in North Africa and Sahara and was traded with gold and slave from the West Africa. ኖርዝ አፍሪካ ላይ እንግዲህ ከፍተኛ የሚባል ምን ነበረ? የሳልት ክምችት ነበረ። የሳልት ክምችት ሳልት was abundant። ከዛስ በምንድን ነው የሚለዋወጡት? በወርቅ እና በስሌቭ። ስለዚህ ሰንበዲ ሳልት ይዞ ወደ ዌስት አፍሪካ ይሄዳል ወይም ወደ ምዕራብ አፍሪካ ይጓዛል። ከዛ በምን ለውጦት ይመጣል? በወርቅና በስሌቭ ቀይሮት ይመጣል ማለት ነው። ስለዚህ ወርቅ እንደ መገበያያ ይቆጠራል፣ ስሌቭ እንደ መገበያያ ይቆጠራል። አሁን ላይ ገበያ ስትሄዱ ብር ነው ይዛችሁ የምትሄዱት አይደለም። በዚህ ዘመን ግን ገበያ ስትሄዱ ወይ ወርቅ ነው ይዛችሁ የምትሄዱ ወይ ባሪያ ነው ይዛችሁ የምትሄዱ። ባሪያ ይዛችሁ ትሄዱና በባሪያ ጨው ገዝታችሁ ትመጣላችሁ ማለት ነው። The transatlantic gold and slave trade was the most important factor for the rise and consolidation of West African states. አያችሁ ትራንስ አትላንቲክ ጎልድ ኤንድ ስሌቭ ትሬድ የሚባለው ጎልድ ማለት በጎልድ የምንገበያይ ከሆነ ስሌቭ ደግሞ በስሌቭ የምንገበያይ ከሆነ ይሄ ባጭሩ ይሄ ንግድ በጣም ጠቃሚ ነበር። ለምን? for the consolidation of West African states የምዕራብ አፍሪካ ሀገሮችን ኮንሶሊዴት ለማድረግ ወይም አንድ ለማድረግ ለማዋሃድ ይሄ ንግድ በጣም ከፍተኛ የሆነ አስተዋጽኦ ተጫውቶ ነበር ነው የሚለን። Later on, this trade also played a key role in preparing West Africa to participate in the transatlantic slave trade. ሌላው ደግሞ ቆየት ብሎ ይሄው ትሬድ አሁንም ትልቅ የሆነ ሮል ተጫወተ ወይም ሚና ተጫወተ። ለምኑ? ዌስት አፍሪካዎች በትራንስሳሃራን ስሌቭ ትሬድ ፓርቲሲፔት እንዲያደርጉ። እንግዲህ ዌስት አፍሪካ ወይም የምዕራብ አፍሪካ በዋናነት ባሪያ አቅራቢ ናቸው። ስለዚህ እዛ አካባቢ ያሉ ስቴቶች በከፍተኛ ሁኔታ በስሌቭ ትሬድ በትራንስ አትላንቲክ ስሌቭ ትሬድ በመሳተፍ ከፍተኛ የሆነ የባሪያ ማቅረብ ስራን
ሲያጧጡፉ የነበሩ ወይም ፓርቲሲፔት ሲያደርጉ የነበሩ ስቴቶች ናቸው ማለት ነው። ኦኬ ስለዚህ ምን ይለናል ቀጣይ? አፍተር the 16th century the trans-Saharan trade declined but continued in much reduced form በ16ኛው መቶ ክፍለ ዘመን ከ16ኛው መቶ ክፍለ ዘመን በኋላ እንግዲህ ምን እየሆነ መጣ? የትራንስሳሃራን ንግድ ቀንሷል ወይም ተቀዛቅዟል፣ ነገር ግን በቀነሰ መልኩም ቀጥሏል ይለናል ማለት ነው። The Red Sea slave trade was another እስካሁን እንግዲህ እዚህ ጋር ትራንስ አትላንቲክ ነው ስናይ የነበረው። ሬድ ሲም አለ፣ ሜዲትራኒያን አለ ከስር ሜዲትራኒያን አለ፣ ትራንስ አትላንቲክ አለ፣ ሬድ ሲ አለ፣ ህንድ ውቅያኖስ አለ። ስለዚህ ሬድ ሲን ስናይ ደግሞ ሬድ ሲ ትሬድ was another trade with ancient origin የቀይ ባህር ንግድ እንግዲህ የባሪያ ንግድ ሌላው ጥንታዊ መነሻ ያለ የንግድ መስመር ነበር ይሄም ማለት ነው። Slaves were taken from the inland countries of the Red Sea, such as Ethiopian region, Nubia, and shipped to the Middle East and India. አያችሁ የቀይ ባህር የንግድ መስመር ወይም የባሪያ ንግድ መስመር ደግሞ ስሌቦች የሚመጡት ከየት ነው? ከኢትዮጵያ ውስጣዊ ክፍል፣ ኢትዮጵያ ደግሞ ፋር ሳውዝ ዌስት ሪጅን ከሚባለው ማለት ነው። እንዲሁም ከኑቢያ ሺፕድ ይደረጉና ወይም ተይዘው ወዴት ይሄዳሉ? ወደ መካከለኛው ምስራቅ እና ወደ ህንድ ተጭነው ሄዱ ነበር ባሮች። The exports of Ethiopian slave through the Red Sea developed significant particularly during the 9th century. በዋናነት ከኢትዮጵያ ኤክስፖርት የሚደረጉ ባሮች በቀይ ባህር በኩል ማለት ነው ፓርቲኩላሪ በጣም እያደገ የመጣው ወይም ትልቅ ሚና እየተጫወተ የመጣው በ19ኛው መቶ ክፍለ ዘመን ነበር። በ19ኛው መቶ ክፍለ ዘመን ማለት በ18 ምናምን ማለት ነው ከ1800 ይዞ እስከ 1899 አካባቢ ያለው 19 ሴንቸሪ ብለን እንጠራዋለን። በዚህ ጊዜ እንግዲህ ከኢትዮጵያ ወደ ሬድ ሲ ከባድ የሚባል የባሪያ ንግድ ይጓጓዝ ነበረ። some of the slaves in this trade were also sold to North Africa አያችሁ እነዚህ ባሮች አሁን ከዚህ ከኢትዮጵያ ውስጥ የሚወጡት ወደ ሰሜናዊ አፍሪካ ክፍልም ይሸጡ ነበረ ማለት ነው። The Indian Ocean trade was one of the oldest trade in Africa. አሁንም ደግሞ የኢንዲያ ኦሽን ወይም ደግሞ የህንድ ውቅያኖስን የባሪያ ንግድ መስመር ስናይ ደግሞ በጣም ኦልደስት የሚባል ወይም ደግሞ የጥንት የንግድ መስመር ነው ይሄ። Slaves from the East Africa caste were shipped either to the Middle East and India or to the plantation inland in the Indian Ocean for centuries. እንግዲህ ምን እያልን ነው እዚህ ጋር? ስሌቦች ከየት የሚመጡ ስሌቦች? ስሌቭስ ፍሮም ኢስት አፍሪካን ካስት ከምስራቅ አፍሪካ የባህር ዳርቻዎች ላይ የሚገኙ ስሌቦች ሺፕድ ተደርገው ተጭነው ወዴት ይጓዛሉ? ወደ ሚድል ኢስት ወይም ወደ መካከለኛው ምስራቅ እና ወደ ህንድ ይጓዛሉ። ወይም ደግሞ the plantation inland islands the plantation islands in the Indian Ocean for centuries ለመቶ ዓመታት ያክል ለፕላንቴሽን ማለት እርሻ ማለት ነው። ፕላንቴሽን ማለት የእርሻ አትክልት ምናምን ነገር እዛ አካባቢ ወዳሉ አይላንዶች ወይም ደሴቶች እየተጫኑ ሄዱ ነበር። ለምን ከተባለ በእርሻ ስራ ፓርቲሲፔት አድርገው ስራ እንዲሰሩ ማለት ነው። ኦኬ but this trade operated on fairly small scale until the second half of the 8th century እዚህ አካባቢ ያለው የባሪያ ንግድ ግን ባጭሩ በትንሽዬ መጠን ነበረ። in small scale ነበረ። እስከ መቼ ድረስ? እስከ 18ኛው መቶ ክፍለ ዘመን ሁለተኛው አጋማሽ ድረስ ማለት ነው። ኦኬ 18ኛው ክፍለ ዘመን ሰከንድ ሃፍ ማለት እስከ 1770 አካባቢ ማለት ነው። እስከዛ አካባቢ ድረስ በትንሽ ስኬል ነበረ። Slaves were mostly sent to Arabia and Persia Gulf as a household servants, concubines or plantation laborer እንግዲህ በዋናነት ስሌቦች ከምስራቅ አፍሪካ ካስት ወይም ደግሞ ከምስራቅ አፍሪካ የባህር ዳርቻዎች አካባቢ ተጭነው ወዴት ይጓዛሉ? ወደ አረቢያ ወይም ወደ አረብ እንዲሁም ወደ ፐርሺያ የምንለው ኢራቅና ኢራን ምናምንላቸው ቦታዎች ማለት ነው። ወደ እነዛ አካባቢ ተጭነው ይሄዳሉ። የሚሄዱበትን ምክንያት እንግዲህ እንደ ሃውስሆልድ ወይም ለቤት አገልግሎት የቤት ሰራተኛ እየተደረጉ ይጓዛሉ ማለት ነው። ወይም ደግሞ ኮኩምባይን ስንል ደግሞ ለቅምጥነት ወይም ለቁባትነት እንዲሁም ደግሞ ፕላንቴሽን ላቦረር ወይም ደግሞ ለእርሻ ስራ ተጭነው ይሄዳሉ ማለት ነው።
አሁን ላይ ባይዘወይ ያው ቃሉን ቀየረ እንጂ የቤት ሰራተኛ እየተባለ ማአት ኢትዮጵያውያን ናቸው አረብ ሀገር ውስጥ የሚኖሩት። አረብ ሀገር ውስጥ ሳውዲ አረቢያን በሉት፣ ዱባይ ላይ፣ ኩዌት፣ ቤሩት ኦኬ በጣም በርካታ የሚባሉ ኢትዮጵያውያኖች በቤት ሰራተኛነት ስም ወይም እዚህ ሃውስ ሆልድ ሰርቫንት በሚባል በየጊዜው እየጠፉም ይሁን በህጋዊ መልኩ ይሄዳሉ። ለምን ከተባለ ያኔ በግድ ተገደው ነው ተጭነው ነው የሚሄዱት። ኦኬ ያኔ በአሰሪያቸው መልካም ፍቃድ ነው በህይወት የሚቆዩት ነው የሚል። አሁን ግን ጀስት ስራ ስለሆነ የቤት ሰራተኝነት ስራ ስለሆነ ኢትዮጵያ ውስጥ ካለው የኑሮ ዘይቤ አንጻር ሲታይ የተሻለ ስለሆነ በገዛ ፍቃዳቸው የሚሄዱ በርካታ ሃውስ ሆልድ ሰርቫንቶች አሉ፣ ወይም የቤት ሰራተኞች ማለት ነው። ለኩንኩምባይን ግን አይሄዱም። ለቅምጥነት ወይም ለቁባትነት የሚሄድ አለ ብያለሁ አይደለም። ቢኮዝ አሁን ሞደርን የሆነ ታይም ላይ ስላለን ማለት ነው። In the late 18th and early 19th centuries, however, the Indian Ocean slave trade greatly increased. በ18ኛው መቶ ክፍለ ዘመንና በ19ኛው መቶ ክፍለ ዘመን መጀመሪያ ላይ እንግዲህ የህንድ ውቅያኖስ የባሪያ ንግድ በጣም እየጨመረ መጣ ማለት ነው። ኢንክሪዝ አደረገ በከፍተኛ ሁኔታ ማለት ነው። One of the reasons for this increase in the demand for East African slave was the opening of sugar and coffee plantation in island colonies of Mauritius and Reunion in the 1770 by the French. Okay? ይሄ እንግዲህ የሆነበት የጨመረበት ምክንያት ለዚህ እንግዲህ የምስራቅ አፍሪካ ባሮች ፍላጎት መጨመር አንዱ ምክንያት የሆነው በ1770ዎቹ በፈረንሳዮች በሞሪሼስ እና ሪዩኒየን ቅኝ ግዛቶች ውስጥ የስኳርና የቡና እርሻዎች መከፈታቸው ነበረ። ስለዚህ እዚያ አካባቢ ደግሞ ከፍተኛ የሚባል ባሪያ ያስፈልጋል፣ ከፍተኛ የሚባል የጉልበት ሰራተኛ ያስፈልጋል። በነገራችሁ ላይ ሞሪሼስ እና ሪዩኒየን የት ነው ያሉ ብላችሁ ጉግል ላይ ሰርች ብታደርጉ ወይም ጉግል ላይ ማፕ ላይ ሰርች ብታደርጉ በጣም ነው የምትደነቁት። ማለት የማትጠብቁት የማትገምቱት ክፍል ላይ ነው ያሉ እነዚህ ሀገሮች። ኦኬ ሜቢ እንግዲህ ጉግል ማፕ ላይ ገብታችሁ ማየት ትችላላችሁ። ጉግል ማፕ ላይ ሪዩኒየን እና ሞሪሼስ እንግዲህ ጎረቤት ሀገሮች ናቸው። ጎረቤት ሀገሮች ናቸው። ደሴት ናቸው። ሀገርም ለማለት ይከብዳል። ደሴት ናቸው። ስማቸውን ጽፋችሁ ሰርች ካላረጋችሁት በስተቀር ላታገኟቸው ትችላላችሁ። ያሉ የት ነው? ማደጋስካርን ታውቁታላችሁ። ማደጋስካር ማለት የአፍሪካ ክፍል ሆኖ ብቻውን ያለ ደሴት የሆነ ሀገር ነው ማደጋስካር። ወይም ደግሞ ላሳያችሁ ይኸውላችሁ ጋይስ እዚህ ጋር እንግዲህ ይሄ የአፍሪካ ካርታ ነው እንደምታዩት። እዚህ ጋር ኢትዮጵያ፣ ኬንያ፣ ታንዛኒያ ምናምን እዚህ የአፍሪካ ካርታ ነው። እዚህ ጋር ማደጋስካር ይታያቸዋል። ማደጋስካር ብቻውን ያለ ደሴት የሆነ የአፍሪካ ክፍል ሀገር ነው። ሞሪሼስ ምናምን ማለት እንግዲህ እዚህ ጋር ነው። እሺ ሞሪሼስ እና ሪዩኒየን ማለት እነዚህ ደሴቶች ናቸው። ታያችኋል። አሁን እነዚህ እዚህ አካባቢ ሀገር ያለ አይመስላችሁም? እንደዚህ ስናጎለው ምናምን ይኸው አይታይም። ኦኬ ከዛ እዚህ አካባቢውን ስትፈልጉ ይኸው እዚህ ጋር ለምሳሌ ብሪቲሽ ኢንዲያን ኦሽን ቴሪቶሪ የሚል እዚህ ጋር ደሴቶች አሉ። እዚህ ጋር እንደዚህ ያጎላችሁ ስትሄዱ የሚገራርም እዚህ ጋር ለምሳሌ አሁን ይኸው የስታጎሉት እዚህ ጋር የሆነ ደሴት ታገኛላችሁ። ይህን ሁላ ደሴት ሳይቀር ነው አውሮፓውያኖች ሲገዙት የነበረ ማለት ነው። ለምሳሌ አሁን እዚህ ጋር ሪዩኒየን እና ሞሪሼስ የሚባለውን ሀገር በዛ ዘመን እንግዲህ ባልሰለጠነበት ዘመን ፈረንሳይ እዚህ አካባቢ ላይ ከፍተኛ የሚባል የስኳር እና የቡና ምርት ጀምራ ነበረ ማለት ነው። ስለዚህ ከየት አካባቢ እየተጫነ ሄዳል መሰላችሁ? ምስራቅ አፍሪካ ማለት እንግዲህ ከዚህ ከኢትዮጵያ አካባቢ ጀምሮ ይሄ ሶማሊያን ይዞ ታች እዚህ ሞዛምቢክ አካባቢ ድረስ ኦኬ ይህ አካባቢ ያለው ካስት ወይም የባህር ዳርቻ ነው ምስራቅ አፍሪካ ምንድነው። ስለዚህ ከዚህ አካባቢ ባሮች እየተጫኑ ወዴት ይሄዳሉ? በህንድ ውቅያኖስ በኩል። ህንድ ውቅያኖስ ማለት ያጠቃላይ ነው ኢንዲያን ኦሽን ነው። በዚህ በኩል እየተጫኑ የት ይገባሉ? እዚህ ጋር ሞሪሼስ እና ሪዩኒየን እየተጫኑ ሄዱ ነበር ማለት ነው። ኦኬ ስለዚህ እንደዚህ አይነት ታሪኮችን በምታነቡበት ጊዜ ካርታ ይዛችሁ ምናምን ብታነቡ ሞር ክሊር ይሆንላችኋል ማለት ነው። ስለዚህ ከዚህ አካባቢ የሚጫኑ ባሮች አንደኛ እዚህ ሪዩኒየን ምናምን አካባቢ፣ ሁለተኛ ወደ ህንድ እየተጫኑ ሄዱና ህንድ አካባቢ ለተለያዩ አገልግሎቶች ምናምን ይውላሉ። ሩቅ ምስራቅ ምናምን የምንላቸው ደግሞ የት አካባቢ መሰላችሁ? መካከለኛው ምስራቅ የሚባለው ይህ አካባቢ ነው። አፍጋኒስታን፣ ኢራን፣
ሳውዲ አረቢያ ምናምን የመን ምናምን የሚባሉት ነገሮች ፓኪስታን፣ እነዚህ መካከለኛው። ወደዚህ አካባቢ ስትሄዱ ደግሞ ሩቅ ምስራቅ ይባላሉ። ሩቅ ምስራቅ ማለት የየመን፣ ቻይና ምናምን፣ ታይዋን፣ ማይናማር ምናምን የሚባሉ አካባቢ፣ ባንግላዴሽ ምናምን ወደ ሩቅ ምስራቅ ልክ ያሁን ምስራቅ አካባቢ ነው፣ ግን ወደዚህ በሄዳችሁ ቁጥር ሩቅ ምስራቅ እየተባለ ስያሜ ይሰጠዋል ማለት ነው። ኦኬ ወደ ሌሰናችን እንመለስ። ፖርቹጌስ Indians, Arabs, Somali merchants supplied slaves to the French plantation owners of the two islands. እንግዲህ የፖርቹጋል፣ የኢንዲያ፣ የአረብ እና ሰዋሊ ማለት የምስራቅ አፍሪካ አካባቢ ሰዋሊኛ ተናጋሪ ነጋዴዎች ማለት ነው። እነዚህ ነጋዴዎች ስሌቭን እየያዙ ለማን ያቀርባሉ? ለፈረንሳዮች ማለት ነው። ቢኮዝ የፈረንሳይ ፕላንቴሽን አለ፣ ፕላንቴሽን ኦነሮች አሉ። የት? እነዚህ ሁለቱ ደሴቶች ላይ። እነዚህ ሁለቱ ደሴቶች ላይ አይላንድ የምንላቸው እነማን ናቸው? ሪዩኒየን እና ሞሪሸስ ብለን የምንጠራቸው ማለት ነው። The Zambezi Valley and the Mozambican interior were the main source of slave. ማናማን የዛምቢዚ ሸለቆ እና የሞዛምቢክ ኢንቴሪየር ክፍል ወይም ሞዛምቢክ ባጭሩ ማለት ነው ከባድ የሚባል የባሪያ ንግድ ሪሶርስ ያለበት ወይም ደግሞ ሀብት ያለበት ነበረ። ከዛ ነው እየተጫነ የሚሄደው። ሞዛምቢክ እና ማን ዛምቢዚ። ካርታውን ብናይ የት መሰላችሁ? ሞዛምቢክ ማለት እንግዲህ ይህ አካባቢ ነው። እዚህ ጋር ሞዛምቢክ ማለት የምስራቅ አፍሪካ ነው። ይባይዘው ወይ ምስራቅ አፍሪካ ነው። ካስት ነው፣ የባህር ዳርቻ ነው። ኦኬ። ስለዚህ እዚህ አካባቢ ዛምቢያ እዚህ ጋር፣ ዛምቢሲ፣ ዛምቢያ እዚህ አካባቢ ነው። ከዚህ ይሄ ያለ ይሄ ሀገር የምታዩት ይሄ ሞዛምቢክ ነው። እዚህ ጋር ገባ ስትሉ ደግሞ ዛምቢያ አለ። ስለዚህ ከዚህ ከሁለቱ ሀገር በከፍተኛ ሁኔታ እየተጫነ ወዴት ይገባል? ማዳጋስካርን አልፎ ወደ እነዚህ ሁለት ፕላንቴሽን ወዳለባቸው ደሴቶች እየተጫነ ይሄዳል ማለት ነው። ኦኬ ቢሳይድ Arab traders have dominated the coastal trades of East Africa since the expulsions of the Portuguese from the region at the end of the 17th century. ምን ማለታችን ነው? እንግዲህ በተጨማሪም በ17ኛው መቶ ክፍለ ዘመን መገባደጃ ላይ ፖርቹጋሎች ከአካባቢው ከተባረሩ በኋላ ማለት ነው የአረብ ነጋዴዎች የምስራቅ አፍሪካን የባህር ዳርቻ ንግድ ሊቆጣጠሩ ችለዋል ማለት ነው። ስለዚህ በከፍተኛ ሁኔታ ባሪያ አቅራቢዎች የአረብ ነጋዴዎች ነበሩ ማለት ነው። ፖርቹጋሎች ሙሉ በሙሉ ከዛ አካባቢ ላይ ተባረው ስለነበረ ማለት ነው። በዛ አካባቢ ማህበረሰብ ወይም በሎካል ቦታዎች ማለት ነው እንዴት እንደተባረሩ ከዚህ ቀደም በነበረው በአምስተኛው ክፍላችን አይተናል። ፖርቹጋሎች አጠቃላይ በኤክስፕሎሬሽን በአሰሳ ምናምን የደቡቡን የአፍሪካ ክፍል፣ የምዕራቡን፣ የምስራቁን፣ የሰሜኑን ሁሉ አሰሳው ሲያበቁ መጨረሻ ላይ ደቡብ ወይም ምስራቅ የአፍሪካ ክፍል ላይ ብዙ ስራ ሲሰሩ ከቆዩ በኋላ ተባረዋል ማለት ነው። ስለዚህ እነሱ ሲባረሩ አረቦች ብቻቸውን ዶሚኔት አረጉት ወይም የበላይ ሆኑ ማለት ነው። እሺ፣ ስለዚህ ኤክስፕሎሬሽን ማለት መባረር ነው። መልካም። ሌላኛው ኢን ዘ 9th century the sultanates of Zanzibar extended their influences along the East Africa coast from Mogadishu to Mozambique. ሌሎች ደግሞ በ19ኛው ክፍለ ዘመን የዛንዚባር ሱልጣኖች ከፍተኛ የሆነ ኢንፍሉዌንስ ማሳደር ጀመሩ። ስፔሻሊ የት ኢስት አፍሪካ ካስት ወይም የምስራቅ አፍሪካ የባህር ዳርቻዎች ከሞቃዲሾ ወይም ከሶማሊያ ጀምሮ እስከ ሞዛምቢክ ድረስ። ዛንዚባር ማለት የት መሰላችሁ የሚገኘው ጋይስ? ዛንዚባር ማለት ታንዛኒያ አካባቢ ያለ ቦታ ነው። ዛንዚባር ይታያችኋል እዚህ ጋር ዛንዚባር። ከዛ እዚህ ጋር ዳሬ ሰላም ይላል። ዳሬ ሰላም የታንዛኒያ ዋና ከተማ ነው። ስለዚህ ዛንዚባር በታንዛኒያ ቁጥጥር ውስጥ ሆኖ ግን አውቶኖሚስ ስቴት ነው። አውቶኖሚስ ማለት ራሱን በራሱ ማስተዳደር የሚችል ማለት ነው ዛንዚባር። ስለዚህ ዛንዚባር በዋናነት የቱሪስት ሳይት ነች። እዚህ ጋር እንግዲህ ውቅያኖስ አለ፣ ቢች ስላለ በሰፊው አሁን በዚህ ሰዓት ብዙ ሰዎች ለመዝናናት ምናምን ወደ ዛንዚባር ይጓዛሉ። ስለዚህ ዛንዚባር ላይ ያሉ ሱልጣኖች ከየት ጀምሮ? ከሶማሌ መቃዲሾ የታለ? መቃዲሾ እዚህ ማለት ነው። ከመቃዲሾ ጀምሮ እስከ ሞዛምቢክ ድረስ ያለውን የምስራቅ አፍሪካውን ክፍል ዶሚኔት ማድረግ ቻሉ ወይም ደግሞ ኢንፍሉዌንስ ማድረግ ቻሉ ማለት ነው። ስለዚህ እዚህ አካባቢ ያለውን ባሪያ እነሱ በከፍተኛ ሁኔታ መቆጣጠር ቻሉ እንደማለት ነው። In the middle of the century, the East African Omani Arab demanded slave labor to work on their plantation in Zanzibar
and surrounding islands ሌላው ደግሞ አሁንም እነዚህ የምስራቅ አፍሪካ ባህሮችን በእነማን አማካኝነት ኦማን አረቦች ኦማኒ የሚባሉ አረቦች አሉ እነሱ ነጋዴዎች መነገድ ጀመሩ ማለት ነው ለምን ነው የሚነግዱት ካል ዛንዚባር አካባቢ ላይ ዛንዚባር አካባቢ ያሉ ፕላንቴሽኖች አሉ ለነዛ የሚሰሩላቸው ሰራተኞች ይፈልጋሉ ማለት ስለዚህ በከፍተኛ ሁኔታ ንግዱን ማጣጣፍ ጀመሩ ማለት ነው ዋናንት እንግዲህ ባሪያ በከፍተኛ ሁኔታ ያገለገለ ያለው እንግዲህ ትራንስ አትላንቲክ ስሌቭ ትሬድ ላይ የምናየዋለን ወይም ደግሞ ትራያንጉላር ትሬድ የሚባልም አለ እሱን ስናይ ባሮች እየተፈለጉ የነበረው ለፕላንቴሽን ነው ላይክ ለምሳሌ ትራያንጉላር ትሬድ ስንል ወደ ኋላ ካለ እናየዋለን ከአፍሪካ ስሌቦች ይሰበሰባሉ ወዴት ይላካሉ ወደ አውሮፓ ይላካሉ ከአውሮፓ ወደ አሜሪካ ምን አለ ፕላንቴሽን አለ ሱገር ፕላንቴሽን አለ ኮተን አለ ስለዚህ ያን እንዲሰሩላቸው አውሮፓያኖች እንግዲህ በዋናነት አሜሪካንም ቀኝ ገዝተዋል በከፍተኛ ሁኔታ ስፔሻሊ ፈረንሳይና ብሪቴን አሜሪካን ተከፋፍለው ለሁለት በከፍተኛ ሁኔታ ቅጥቅጥ አድርገው ይገዙ ናቸው የደቡቡን የአሜሪካን ክፍል ወይም ደቡብ አሜሪካን ደግሞ ስፔን ነበረች ሜቢ መታስታውስ ከሆነ ስለ ጥንት የደቡብ አፍሪካ ስልጣኔዎች ስለ ማያን ካዜቲክስ ምናምን ነገር ስናወራ ስልጣኔያቸው የወደመው ወይም የጠፋው በስፔኖች ነው ስፔኖች እንዴት ሊያደርጉ ቻሉ የስፔን አሳሾች ነበሩ ልክ እንደ ፖርቹጋል የስፔን አሳሾች ነበሩ ስለዚህ አሰሱ ቦታውን አገኙ ገዟቸው ተቆጣጣሯቸው በዋናነት ስፔን እና ፖርቹጋል የደቡቡን የአሜሪካ ክፍል የሰሜኑን የአሜሪካ ክፍል ደግሞ ብሪቴን እና ፈረንሳይ ተከፋፍለው ፕላንቴሽን ወይም የእርሻ ስራ ሲሰሩ ነበር ይህን የእርሻ ስራ የሚሰሩት ጉልበተኞች ደግሞ ከአፍሪካ የሚመለመሉ ባህሪዎች ነበሩ ማለት ነው ስለዚህ ይህን ነው የሚመስለው በቀጣይ ትራንስ አትላንቲክ ስሌቭ ትሬድ ከሚለው ጀምረን የምናይ ይሆናል ስድስተኛው ክፍል ይሄን ይመስላል አይ ሆፕ አንደርስታንድ አደረጋችሁ ተስፋ አደርጋለሁ ሐሳብ አስተያየት ካላችሁ ኮሜንታችሁን አስቀምጡልኝ በሰባተኛው ክፍል እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል መልካም ጊዜ ባይ